በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ጊዜ ጠበቀ፣ ሻሸመኔ ለኮሳት። በምን ያህል ብትደነቁር ነው? በምን ያህል ደግሞ አእምሮ ቢዘቅጥብ ነው? ሰውነት እኮ በቂ ነው። ሰው መሆን በራሱ በቂ ነው። ብሔራዊ የሐዘን ጥሪ ለኦርቶዶክሳውያን። የኦርቶዶክሳውያን ጂኖሳይድ በኢትዮጵያ በሁሉም ቦታ በተመሳሳይ ቀናት ከጥቅምት 24 እስከ 27 በግፍ እየተገደሉ፣ በግፍ እየታረዱ፣ በግፍ ንብረቶቻቸው እየወደመ ከኖሩበት ከተወለዱበት ቄ እየተሰደዱ ባሉ ንጹህ ኦርቶዶክሳውያን ላይ እየተሳለቀባቸው የሚገኘው በጋሻው አሁንም ቀጥሎበታል። እንኳን ሞቱ ቤተሰቦቻችሁ፣ አባቶቻችሁ ያደረጉት በደል የሰሩት ኃጢአት ነው። ለአሁን ለቤተክርስቲያን ምእመን እልቂት የሆነው እጣ ፈንታው ይህ ነው። እኛን ስለገፋችሁ እያለቃችሁ ትገኛላችሁ። ቤተክርስቲያን እየተቃጠለች ያለችው እኛን ስለገፋች ነው በማለት እያላገጠ የሚገኘው በጋሻው አሁንም በዚህ ቀጥሏል። ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማርኩ። እኛ ስለ ሰማዕታት ሞቱብን ብለን ስንጮህ አንዳንድ ፓስተሮች በመድረኮቻቸው ላይ እንኳን ሞቱባችሁ የእጃችሁ ደርሷል ይላሉ። እንስማቸው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? እንግዲህ በጋሻው እንደሰማችሁት ይህ ሁሉ የደረሰባቸው በአባቶቻችሁ ምክንያት ነው ይላል። እንዲህ ብለን አመክንያዊ ጥያቄ እንጠይቀዋለን። በእውነት ጳውሎስ የተሰዋው አባቱ ግፍ ፈጽሞ ነው ወይስ ጴጥሮስ የተሰዋው አባቱ ግፍ ፈጽሞ ነው? በዘመነ ሰማዕታት ከ44 ሚሊዮን በላይ ኦርቶዶክሳውያን ክርስቲያኖች፣ በዛን ጊዜ ክርስቲያኖች በአጠቃላይ ክርስቲያኖች ሲገደሉ የትኛው አባቶቻቸው ነበር በድሎ ይህ ሁሉ የደረሰባቸው? በናግራን ሰማዕታት እነዛ ሁሉ ሰማዕት ሲሆኑ የትኛው አባቶቻቸው በድሎ ነበረ? በአፄ ሱስንዮስ ዘመን በአንድ ቀን ከ8000 በላይ ሰራዊት ሰዎች፣ ገበሬዎች ሲታረዱ የትኛው አባቶቻቸው በደል ፈጽመው ነበረ? አርሲ ላይ ማህተባቸው እየታየ ኦርቶዶክሳውያን ሲገደሉ የትኛው አባቶቻቸው በድሎ ነበር? በነ ዲዮቅልጥያኖስ ዘመን ያ ሁሉ ክርስቲያን ሲገደል የትኛው አባቱ በድሎ ነበር? የትኛው አባቱ ስለበደለ ነው? አሊያም ደግሞ የትኛው አሪዮስ ከቤተክርስቲያን በመወገዙ በመውጣቱ ምክንያት ቤተክርስቲያን ላይ የደረሰ በደል ነበር? ንስጥሮስ ከቤተክርስቲያን በመወገዙ ምክንያት ክርስቲያኖች ላይ የደረሰ ችግር ነበር? መናፍቅ በምንፍቅናው ስለተወገዘ ቤተክርስቲያን ላይ የመጣ ነገር የለም። ከሃዲያን ከቤተክርስቲያን ይወገዛሉ። እና አሪዮስ ተወግዘው ነበር። ቤተክርስቲያን ነገር የመጣ ግን አልነበረም። ንስጥሮስ ከቤተክርስቲያን ተወግዞም ወጥቷል። በክርስትናቸው ላይ የመጣ ነገር ግን የለም። ነገስታት አብረው ከነ አሪዮስ ጋር ቅዱስ አትናቴዎስን ከመንበሩ አባረውታል። ነገስታት አብረው ከመናፍቃን ጋር ሆነው ቤተክርስቲያን አንገላታዋታል፣ አሰቃይተዋታል። ይህ ያለ ነገር ነው። እውነትና ሐሰት አብረው በአንድ ላይ ስለማይሄዱ፣ እውነትና ሐሰት በአንድነት ተቀምጠው ስለማይኖሩ፣ ሁሌም ቢሆን እውነት እውነት ነው። ክርስትና ከእውነት ጎን የምንቆምበት እንጂ ከሐሰትና ከመንፍቅና ጋር አብረን የምንቀጥልበት አይደለም። አንተ በምንፍቅና ምክንያት፣ በክህደት ምክንያት ከቤተ ክርስቲያን ወጥተሃል። ይሄ ደግሞ እግዚአብሔር የሚወደው የሚደግፈው ሐሳብ እንጂ የሚጠላው ሐሳብ አይደለም። እግዚአብሔር ይማረህ።
በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ በጋሻው ንግግር ምን ትላላችሁ? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳረሱ። የአርሲ ምዕመናንን መገደል የአርሲ ካህናትን መታረድ በቀጥታ ከምን ጋር ያገናኘዋል? ከነሱ መባረር ጋር ከነሱ መውጣት ጋር ሻሸመኔ ላይ እንደዚህ ነበር እንደዚህ አደረገው እንደዚህ ለኩሰው እያለ የምዕመናንን መሞት የምዕመናን መገደል ከካሴት መቃጠል ጋር ያገናኘዋል። በማርያም እግዚአብሔር አሁን እንደው ለካሴት የምዕመናንን ሞት አሳልፎ የሚሰጥ ይመስላችኋል? ክርስቶስ ኢየሱስ ስለ አንዱ በግ ስለ አንዱ ምዕመን የደም ዋጋ ከፍሏል። ስለ እያንዳንዱ ምዕመን ስለ እያንዳንዱ አገልጋይ። ታዲያ እንዴት ነው ይሄን ልታገናኝ የምትችለው? በምን ያህል ብትደነቁር ነው? በምን ያህል ደግሞ አእምሮ ቢዘቅጥብ ነው? ሰውነት እኮ በቂ ነው። ሰው መሆን በራሱ በቂ ነው። ለነዚህ ምዕመናን ለማዘን በክርስትና ጥላ መሆን እኮ አይደለም። ሰው መሆን በቂ ነው። ሰው የሆነ ሰው ያዝናል። ህፃናት ሲገደሉ ያለ በደላቸው፣ እናት አባቶች ሲገደሉ እንደው አንተ ተበድያለሁ ብትል የተበደልከው በቤተ ክህነት ላይ ባሉ ሰዎች ነው። እነዚህ ህፃናት፣ እነዚህ እናቶች፣ እነዚህ አባቶች አንተ ምን ሊያደርጉ ይችላሉ? እንዴት አድርገውስ ሊበድሉ ይችላሉ? ደግሞስ እንዴት ነው ያንተን በቀል በህፃናት እግዚአብሔር የሚበቀለው? አንዱን ያለ በደሉ ስላንተ ያለ በደሉ በደላ ያልሰራውን የሚገድል የሚያስገድል ክፉ አምላክ ነው የምታመልከው አንተ። የትኛውን አምላክ እንደምታመልክ አላውቅም፣ ግን ነውር ነው አይባልም እንደሱ። ይሄ በጣም የወረደ ብልግናም ጭምር። እነዚህ ክርስቲያኖች ሊያሳዝኑ እንደ ሰውነት ተው በሃይማኖት መመሳሰል እንደ ሰውነት ሊያሳዝኑ ሊሰማ ይገባል ስለነሱ እንጂ እንዴት እነሱ ላይ እንዲህ ያለ ንግግር ትናገራለህ? በጣም ነውር ብልግናም ጭምር። ግን ይኸውልህ እነዚህ ክርስቲያኖች ይህችን ቤተክርስቲያን አልበደለችም። መበደል ብትፈልግ ኖሮማ በኃይል ብትገለጥ ዛሬ በኃይል በስጋ ሐሳብ ቢሆን ብዙ ማድረግ ይቻላል፣ ብዙ ማጥፋት ይቻላል። ከክርስቶስ እሱን ስላልተማረች ከክርስቶስ እሱን ስላልተማረን ነው በፍቅር ለመመላለስ እያስተማርን እየሞከርን ያለ ነው ማለት ነው። ሌላው ትላንት በስልጣን ላይ ያላችሁ ዛሬም በስልጣን ላይ ያላችሁ አንዳንዶች እንዳልተፈጠረ ነገሩ እንደሌለ መካድ ትፈልጋላችሁ። አረ ግድ የላችሁ። ዛሬም እየተገደሉ ዛሬም እየሞቱ ነው። አልቆም እንደቀጠለ ነው ያለው የክርስቲያኖች መጨፍጨፍ። ስለዚህ ሁላችሁም ድምጽ እንሁን። ሁላችሁም ባላችሁበት ድምጽ ሁኑ። የአርሲ ምዕመናን ስደት ይብቃ። የአርሲ ክርስቲያኖች መገደል ይብቃ። በህይወት እንዲኖሩ ይፈቀድላቸው። አትግደሉን። በቃ ይበቃል። ሁላችሁም ድምጽ ሁኑ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ይሄኛው ቪዲዮ የቆየ ነው። በሌላ ኬዝ የተነገረ ነገር ነው። እዚህኛው ኬዝ ላይ ተያይዞ ማለትም አሁን በአርሲ ከተገደሉት ክርስቲያኖች ጋር ተያይዞ እየተለቀቀ ነውና ጊዜው አሁን እንዳልሆነ እንዲታወቅ። ሁለተኛው ጉዳይ ደግሞ አባቶች ጳጳሳት የሌሉን ነን እያልን አይደለም እና የሆነ መስመሩን ያልሳተ ተቃውሞ ቢሆን መስመሩን ያልሳተ ጥያቄ ቢሆን ብዬ እላለሁ። አባቶች አሉን። አባቶች የሉንም ካልንማ በቃ ነገር እኮ አባቶች አሉን፣ ግን እንደሚገባው አላረጉልንም ነው። ወይንም ደግሞ ቀድሞ የምንጠብቀው ነገር አልተደረገም። ጩኸቱ እረኛ እያለ መንጋው እስኪጮህ ድረስ ባልተጠበቀ ነበረ። ጩኸት ብቻ ወይንም ደግሞ ተራ መግለጫ ብቻ ሆኖ እስከመቼ ይቀጥላል? እና አባቶቻችን ከፊት ቅደሙልን የሚል ጥያቄ እንጂ አባት የለንም ካህን የለንም የሚል ከሆነ አደገኛ ይሆናል። ሰው እንደዚህ አይደለም። ቪዲዮም የቆየ ነው፣ መስመሩን እንዳይስት ከማለት ነው። ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አቶ በጋሻው ምን እያለ ነው? ራስን ሁሉ ጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል። ይሄ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች በተለይ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰባዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰባዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል የቤተክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም፣ ይሄ ሰባዊነት አይደለም፣ ለምን እንዲህ ይሆናል ብሎ መጠየቅ ጤናማ ነበር።
ይሄን መቃወም ደግሞ ክፉ መንፈስ ይጸናወተ የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠሊ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውስ። በደብዳቤ ይቅርታ የጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም። ሐሳቡም ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም እንደው ቂምህን ይዘሃት የቆየሃትን እችን አጋጣሚ ተጠቅመህ ተናገርካት አጋንንታዊ ስሜትህን አየንበት ለማለት ነው። ይህንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገዝ ሲኖርብህ እንደው ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ። ምንፍቅና ትምህርታቸውን መስበክ ሲጀምሩ በክህደት ህዝቡን ሲያወናብዱ በቤተክርስቲያናችን ተመከሩ፣ ተዘከሩ፣ አልሰማም ሲሉ ተወገዙ። ምክንያቱም ትውልድን ወደ ጨለማ ማምራት ስለሌለባቸው። በዚህ ምክንያት ነው እንግዲህ የወጡት ከክርስቶስ ህብረት። እነሱ እውነቱን ቢያውቁትም እውነትን በመሸፈን በሐሰት ትምህርታቸው ባሉበት የእምነት ተቋም ውስጥ ሆነው ለህዝቡ የሚያስተምሩት ልክ ከቤተክርስቲያናችን ተገፍተው እንደወጡ እውነት እንዳላቸው በዚህ ነው ህዝቡን ያሳመኑት። ለዚህም ነው ቤተክርስቲያን እኛን ስላጣች፣ እኛን ስለገፋች፣ እኛ ላይ በደል ስላደረሰች ይህ ሁሉ መከራ እየደረሰባት ያለው። እኛ ላይ ግፍ ስለፈጸመች ነው ይህ ሁሉ መከራ እየደረሰባት ያለው። ምእመኑ እየሞተ ያለው፣ ቤተክርስቲያን የተቃጠለ ያለው በእኛ ምክንያት ነው። እኛን ከቤተክርስቲያን በግፍ ስለወጣን ነው፣ እውነት እያለን ስለተገፋን ነው እያለ ነው። እንግዲህ እንደሚታወቀው የክህደት ትምህርት ሲያስተምር ነው። ክህደው ታድሶ ብለው የራሳቸውን ነገር ሲመሰርቱ፣ የራሳቸውን ቆሻሻ ነገር ሲተገብሩ ቤተክርስቲያን ለተመለሳቸው የንስሐ ጊዜ ሰጠቻቸው፣ እንዲመለሱ መከረች፣ ዘከረች፣ አቃታት፣ ተወቻቸው፣ አስወጣች። ትውልድ መጥፋት የለም ብላ ከቤተክርስቲያን አስወጣች። እነሱ ግን ከወጡ በኋላ ሁሉም አይታችሁ እንተዝተውም ከወጡ በኋላ ቤተክርስቲያን በደል እንዳደረሰችባቸው እንደገፋቻቸው ነው የሚያወሩት። ይህ ነው የተፈጠረው። አሁን እንግዲህ እኔ ስለተገፋው እኔ ካስት ሻሸመኔ ላይ ስለተቃጠለ ነው ብሎ እነዛ ሁሉ ንጹሃን ኦርቶዶክሳውያን በግፍ ተገድለው እነሱ ላይ የነሱ ደም ላይ እንደዚህ እያላገጠ ያለ፣ አሁንም በአርሲ ላይ በተፈጸመው ላይ እያላገጠ ያለው፣ አሁንም እንግዲህ አርሲ ላይ ሌሎች አባቶች በሰሩት ግፍ ነው አሁን እንደዚህ እየሞቱ ያሉት በማለት እንግዲህ እንደዚህ እያላገጠ ይገኛል። እኔ ግራ ገባኝ እኮ እዛ የነሱ አዳራሽ ውስጥ ቆይ ኦርቶዶክስን ሳይነኩ የኢትዮጵያ ኦርቶዶክስን ሳይነኩ የራሱን የያዘውን መጽሐፍ ቅዱስ ብቻ ለተሰባሰበው ህዝብ መስበክ አይችልም እንዴ? ቆይ ግራ የሚገባ እኮ ነው። ለምንድን ነው ማጣቀሻ ቤተክርስቲያን የምትሆነው? ለምን ስሟን ይጠራል? ቆይ ምሳሌ የሚጠቀሰው እንዳለ ቤተክርስቲያን ነገር ነው። ለምን አርፎ የያዘውን የእግዚአብሔርን ቃል አስተምርም ለህዝቡ? ምን አገባው? ከሱ ወገን አይደለም የማይሞቱት? ምን አገባው? በቃ በጎ ነገር መናገር ካልቻለ ዝም ቢልስ? ያሳፍራል። ማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። እንዴ አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ
ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዱን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል በአንተ። በፈጣሪ ስም ኦርቶዶክስ ላይ እየደረሰ ያለውን ግፍ ዓለም አቀፋዊ በማድረግ መረጃው ወደ ዓለም አቀፍ ማህበረሰቡ በማስመልከት ፍትህ ለዚህ ቤተክርስቲያን እንዲሰጥ ሁላችሁም ድምጽ እንድትሆኑ እንቅስቃሴ ተጀምሯል። ይህ ነገር ከዛሬ ጀምሮ ነው የሚጀምረው። ሁላችሁም በቻላችሁ መጠን ድምጽ በመሆን ይህ ነገር መቆም አለበት በማለት ማሰማት አለባችሁ። ብሔራዊ የሐዘን ጥሪ ለኦርቶዶክሳን ይላል። የኦርቶዶክሳን ጂኖሳይድ በኢትዮጵያ በሁሉም ቦታ በተመሳሳይ ቀናት ከጥቅምት 24 እስከ 27 ለ3 ቀናት የሐዘን ምልክት የሆኑ አልባሶችን በማህበራዊ ሚዲያ በመልበስ አንድነታችንን አጽንተን እያዘንን እርማችንን እናወጣለን የሚለው በስክሪኑ ላይ እንደምትመለከቱት ይህንን ሼር በማድረግ ለመላው ኦርቶዶክሳውያን ተደርሱ ላለውኝ ለዛሬ ያመጣሁላችሁ ፕሮግራም ይሄን ይመስላል። አዳዲስ ሆናችሁ ሰብስክራይብ ማድረጉን አይርሱ። ላይክ በማድረግ መረጃው ብዙ እንዲደርስ የበኩሉን ወጡ። ቸር ቆዩልኝ።